ቤት የመጣሁት አንተን ፈልጌ ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም። በቃ ተይው፣ ቤት ፈልጌ አይደለም። እዚህ አካባቢ ቤት እከራይልሻለሁ። ችግር የለውም። አንተን ደስ ካለ እንኳን በቤት ከራይ ሰማይ ጣሪያው ነውብን ደመና ለብሰን እኮ ነው ያደግነው። ቤተሰብ ፈልጌ እንጂ ቤት ፈልጌ አይደለም። ከዛ ከከራይልሽ ደስተኛ ነሽ? ሁሉንም ነገር አስተካክሏል። ያባትሽ ያለው አንቺ ሊከፋሽ አስቢኝ ስሜት ያለው ምን ልታደርግ በጊዜ ብዛት ደግሞ አልቀየም ልናይ ኋላ አለች ቀበሮ። እስኪ እናያለን። አይ እኮ ግን እንደምትወጂኝ ያውቅ ነበር። ግን ፈሪ ነሽ፣ እንዳይታወቅብሽ ብዙ ነገር ስትሰሪ ነበር። አዎ ስለ ፍቅር ብዙ ሰዎች ሲያወሩ ሰምቻለሁ፣ በጓደኞቼ አይቻለሁ። ግን ዋጋባው እንደዚህ ቢሉ ይባላል። በጭራሽ። ለማንኛውም እናላሳይ። ከወጣሽም ደግሞ አባዬ ምንድነው? በጣም ተጠጋኝ። ልትዋሃደ ነው እንዴ? በቃ አንቺን ማሸማቀቅ ደስ ይልሻል? በጣም እንጂ በተለይ በኤቢ ፊት እሳት እንደረካው ላሲ ጭምድድ ስትል እንደሚያስደስተኝ ሌላ ነገር ያስደስተኝ። አንቺ እኮ ጠላቴ ነሽ እኮ። ለማንኛውም ያው የአባትሽን ፎቶ አይደል እንዲያሳይኛል እንዴ? ወይ ደረጃ አባቴ እንዳልሆነ በምን እርግጠኛ ነኝ? ማለት አባዬ እንዴት ነው አባትሽ የሚሆነው? በእርግጥ ሳይወልድሽ አባት ሆነሻል። ምክንያቱም ከልጆቹ እኩል ስላየሽ። አየህ አሁን ገባ። በቃ አባቴ ደረጃ። እየቀለድኩ አይደለም። እኔም ቤተሰቦችን አስተዋውቅሻለሁ፣ አንቺም ቤተሰቦችን ማስተዋወቅ አለብሽ። በሳምንት በስልክ ታገናኛለሽ። ምን ሆነ ልትል ነው? በስልክ የማገናኝ የወደፊት ባሏ። ኧረ እባክህ ያው ለአባቴ እንዴ በቀላሉ ልጁን አይሰጥም። ታዲያ ጥሎሽ መጣል አለብኝ? አዎና ይኸውልህ 50 በሬና 50 ላም ጥሎሽ ካላመጣ አታገኝም። ናታን ራበኝ። ቁርስ ልጋብዘኛል እንዴ? ደግሞ ሊወጣ ነው የመጨረሻ ቁርስ እኮ ነው። እሺ ልጋብዝ። ሰላም ጥያቄን ሳትመልሺ ዛሬ ከመቼም ጊዜ ቢሆን ከዚህ ቤት መውጣት የለብሽም። ምናልባት ከዚህ ቤት መውጣት ካሰብሽ መጀመሪያ ለኔ የምጠይቅሽ ጥያቄ አለኝ ወይም ደግሞ የምመልሽልኝ ጥያቄ አለኝ ብላታለሽ ማለት ነው ዳጣን። ዳጣም እንግዲህ ሲጀመር ከዚህ ቤት መውጣት የለብሽም ግን ምናልባት እንኳን ከወጣሽ ብላ ነበር የጠየቀቻትና እንዴ ሰላምዬ ምንድነው ያልሽኝ ያለሽው ምንድነው ጥያቄው ነበር ያለቻት ማለት ነው። አይ እንግዲህ ነገርኩሽ ከዚህ ቤት የምትወጪ ከሆነ ጥያቄን ሳመልሽ ነው ምክንያቱም ልጇ በእኔ ምክንያት ይሄን ያክል ሰላማን ማጣት የለባትም። ስለዚህ ወልጄ ሳይሆን በግዴታ መውጣት አለብኝ ማለት ነው እያለቻት ነበረ። ሰላምም አይ ምንም አይነት ነገር ቢኖር አባዬን ማሳመን ነው እንጂ ወይም ደረጀን እናሳምናለን እንጂ አንቺ በፍጹም ከዚህ ቤት መውጣት የለብሽም ነው ያለቻት ማለት ነው ቤተሰቦቻችን። እሷም እንግዲህ እንግዲህ እናያለን ነበር ያለችው ማለት ነው። ሰላም ያው ጥያቄዋ እንግዲህ እንደሚታወቀው ነው። ምክንያቱም ያው ተደጋጋሚ ስትጠይቃት ያው አንዳንዴ ነገሮችን ጀምራ ነው የምታስቆመው። በባለፈውም እንግዲህ መናገር አለብሽ ብለው ከናታን ጋር ሲይዟት ዳጣ እንግዲህ በሆነች መንገድ አድርጋ ማምለጥ ነበር የፈለገችው። ማምለጥ ብቻ ሳይሆን በቃ መናገር አልፈለገችም። በኋላም ደግሞ ለጋሽ ደረጀ ጥያቄዎቻቸው እየበረቱብኝ ነው ሰላምም ናታንም እንደዚህ እያሉ ነው ስትለው እንግዲህ ደረጀ ደግሞ ለምን እንደዚህ አደረግሽ ታይ ብዬሻል እንዴ ነግሬሻል እንዴ ለምን እንደዚህ ታደርጊያለሽ ብሎ እንግዲህ ተቆጥቷታል። እሷን በእርግጥ ፈልገው አይደለም እውነት ለመናገር ግን ያው አንዳንዴ የውስጣችን ነገሮችን ግዴታ መናገር ያለብን ነገሮች አሉና በዛም መስመር ነው ያለችው ማለት ነው። በመጨረሻም እንግዲህ ያደረገችው ምንድነው ደረጀ እንደዛ ስላላት ዝም ነው ያለችው ማለት ነው። በቃ ማስቀየር ነበረ ድጋሜ ናታን ራሱ ሲጠይቃት በቃ ግልጽ አድርጋ መናገር አልፈለገችም እንዳያችሁት። በመጨረሻም ትናንትና እንግዲህ ዛሬ ስለ እናትሽ ትነግሪኛለሽ ምናምን ሲላት ናታን ስለ እናቴ ሳይሆን ዛሬ የምነግርሽ ስለ አባቴ ነው ብላ ነበረ መጀወሪያውን እንትን ያለችውና እሺ ኦኬ ንገሪኝ ስለ አባትሽም ሊሆን ከሆነ ኦኬ ነበር ያላት። እንዲሁ አባትሽን እሺ አትወቂው ግን ፎቶ እንኳን ያለሽም እንዴ ነበር ያላትና አለኝና ላሳይ ብላ እንግዲህ የጋሽ ደረጀን ፎቶ ነው ያሳየችው። ያው ናታን አላመነም ማለት እንዴት ሊሆን ይችላል በጭራሽ ፍጹም አላመነም ማለት ነው።
ሙድ ትይዥብኛለሽ አይደለ? ሁሌ አንቺ በቃ ያንቺ ሙድ መያዣ ነኝ እኔ። በቃ ለምን እውነታውን አታወሪም? በእርግጥ አባዬም አባትሽ ነው፣ ምክንያቱም እንደ ልጆቹ አድርጎ እየተንከባከበሽ ነው። ስለዚህ አባትሽ ነው። ግን ደግሞ አባት ሌላ አባት ይኖርሻል። ስለዚህ ለምንድን ነው መናገር የማትፈልጊው እያላት ነበረ። ደረጃ አባት ያለ መሆኑን አንተ እንዴት አወክ ያለችው ነበረ ማለት ነው። አይ እንደዛ ማለት ሳይሆን ያው እንዴት ሊሆን ይችላል? አባዬማ አባትሽ ሊሆን አይችልም፣ በፍጹም ሊሆን አይችልም። የማይሆን ነገር ስታወሪ ደስ አይልም ነበር ያላት። እሷም እንግዲህ በቃ አንተ እንዲሆን ማመን አለማመን የራስ ጉዳይ ነው፣ የኔ ግን አባቴ ይሄውና ብላ እንግዲህ በቀልድ መካከል እያወራችሁ ነበረ። ያው ናታን ግን አላመነም። ምክንያቱም እንዴት በምን ሁኔታ ትዝ ሊለው ይችላል ጋይስ? እና እንግዲህ እሷ አላመነላትም። ብቻ ግን እሷ በቀልድ መካከል ነግረዋለች ማለት ነው። ሌላው እንግዲህ ናታንና ዳጣ እንደምታዩት በጣም ደስ በሚል ሁኔታ ፍቅራቸው አብቧል። ግን ደግሞ በሆኑ ሰዎች ጋር ጥሩ ስሜት አልሰጣቸውም። በተለይ አብጌል እንደምታውቋት ያው አብጌል ከድሮም ጀምራ የምታደርገው ነገር እንዳለ ሆኖ አሁን ደግሞ የበለጠ እንግዲህ ዳጣ ከቤት ትባረራለች ተብላ እንግዲህ ሰሞኑን ደስ ብሏት ነበረ። ግን ዳጣ ደግሞ ከቤት አልወጣችም። በመጨረሻም እንግዲህ ደረጀ ቤት ልከራይልሽ ነው ብሏት ነበረ። እሱም እሺ፣ ግን እኔ እኮ የመጣሁት ቤት አጥቼ አይደለም ሰው እንጂ ነበር ያለችው ማለት ነው ዳጣ። በዛም እንግዲህ ጋሽ ደረጀ በጣም ነበር ውስጥ የተረበሸው። ወይዘሮ ማርታ እንግዲህ ከልጃችን በላይ ለዳጣ የምትሰጣት ክብር ግን ምንም አልገባኝም። ምንድን ነው የተሆነው ነገር ምንድን ነው ንገረኝ። የልጇን የዳጣን እንግዲህ አባት የተባለው ወይም እንግዲህ የጋሽ ደረጀ ጓደኛው የእሱን ስልኩን ስጠኝና እኔ ራሴ እነግረዋለሁ እያለች ነበር ማርታ። እንግዲህ ደረጀ እንጂ ማርታ ምን አስበሽ ነው ይሄ ነገር እንዴት ይሆናል? እንዴት ይችን የመሰለሽ ልጁን ይህን ያክል ጊዜ አለመጠየቅ አለማየት ምን የሚሉት ነው ብሎ ነበረ ያለውና እንግዲህ በመጨረሻ ደረጀ በጣም ሲጨናነቅ እንግዲህ ያው ማርቴ ስለምትወደው ያው ደረጀ እንዲጨናነቅ ምናምን አትፈልግም። አንቺ ተኝ፣ እኔ ግን ማስተካከላቸው ነገሮች ስላሉኝ አሁን አልተኛም ነበር ያላትና እንግዲህ ወይዘሮ ማርታ እሱ እንደዛ እየተጨነቀ መተኛት አልቻለችው። ስለዚህ አንተ እኮ ቆይም ልክ አይደለህም፣ ይሄ ሁሉ የሚያስጨንቅ በቃ የዳጣ ጉዳይ ነው አይደለ? በቃ እንደ ሁኔታቸው ይሁኑ፣ በቃ ይቀመጡ፣ አንተም አትጨነቅ፣ ችግር የለውም። ምግብ አልበላህ፣ ውሃ አልጠጣህ፣ በዛ ላይ እንዴት እንቅልፍን አተህ ይሄን ያክል ቀን እስከ መቼ ነው? ስለዚህ በቃ ችግር የለውም ቤት ይቀመጡ ብላ ነበር ያለችው። በዛም እንግዲህ ደረጀ ደስ ብሎታል ማለት ነው። ምክንያቱም ነገር በጣም ከባድ ነውና ወይዘሮ ማርታን ከሷ አንፃር ልክ ነች፣ እሷም ግዴታ መውጣት አለባት ብላ ነበር ያለችው እና በመጨረሻም እንግዲህ ዳጣ ቤት እንድትቀመጥ ተወስኗል። በዛ ምክንያት እንግዲህ ትወጣለች ብላ እየተጠባበቀች ያለችው አብጌል ዳጣ እንኳን ልትወጣ ጭራሽ እንደማትወጣ ስታቅ በጣም የተናደደችውና ዛሬ የሚገርመው ክላሷ ድረስ ተተኛችበት በመሄድ አልጋ ክላሷ ገብታለች። እንዴተኛች ማለት ነው። ምን እንዳሰበች ማንም ወይ ስልኳን ልትሰርቅ ይመስለኛል። ስልኳን ወስዳ እንደዛው እንደበፊቱ እንደለመደችው ከናታን ጋር ለማውራትና አወራች ምናምን ብላ መልሳ ለመወንጀል ምናምን ነው። ግን በዚህ ሁኔታ አያስወጧትም ዳጣን ማለት ነው። ዝም ብላ ነው እንጂ አብጌል እና እንደዛ ሆኗል ማለት ነው። አብጌልም እንግዲህ እየተንጨረጨረች ትገኛለች። ክላሷ ገብታለች። ውላ ስታድር ደግሞ እንግዲህ እዛው ለማፈንም መሞከር አይቀርም። ያው ሰው እንደሚደርስላት ተስፋ እናደርጋለን። በፊት እንኳን ሰላም ነበረች። አሁን ደግሞ ምናልባት ናታን ሊደርስላት ይችላል። ምክንያቱም ክላሳቸው ቅርብ ስለሆነ። በቀጣይ ክፍል አዲስ ቪዲዮ ይዘን እንመጣለን። ሰላም ቆዩ።